ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ኢሚሬቶች፣ ቱርክና ሳውዲ ከኢትዮጵያ የሚፈልጉት ምንድን ነው? የተባበሩት አረብ ኤሚሬቶች እና ሳውዲ አረቢያ ሁሌም ባላንጣ አልነበሩም። በግብፅ አብደል ፈታህ አልሲሲ ስልጣን እንዲጨብጡ በማገዝ አብረው ተሰልፈዋል። እንደ ዛሬው ሆድና ጀርባ ሳይሆኑ በፊት በሊቢያ እና በየመን ጉዳይ ተቀራራቢ አቋም ነበራቸው። በእስራኤልና በፍልስጤም ጉዳይም ከአረብ ሊግ ሀገራት መካከል የሚቀራረብ አቋም አራምደዋል። ለቁርሿቸው ብዙ ምክንያቶች ሊጠቀሱ ይችላሉ። ጸባቸው ድንበር ተሻግሮ የምስራቅ አፍሪካ ጉዳይ በመሆን ዋና ዋናዎቹ ምክንያቶችን በዚህ ዘገባ እንዳስሳለን። የኢትዮጵያ ስም ከተባበሩት አረብ ኤሚሬቶች እና ከሳውዲ አረቢያ ጋር ተያይዞ መነሳት ከጀመረ ጥቂት ዓመት ተቆጥረዋል። ከንግድና ኢንቨስትመንት ጀርባ ያሉ ፖለቲካዊ ፍላጎታቸው ምንድን ናቸው የሚለውን እንመለከታለን። በሌላኛው ጽንፍ ያለችው ሀገር ደግሞ ቱርክ ናት። እንደ ሁለቱ የባህረ ሰላጤ ሀገራት ሳይሆን ኢትዮጵያና ቱርክ ዘመናት ያስቆጠረ ትስስር አላቸው። ጥያቄው በአሁናዊ ግንኙነታቸው ምን ተለወጠ የሚለው ነው። በኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ የፖሊሲ ጥናት ባለሙያ የሆኑት ዶክተር ሙክረም ኢፍታህ የተባበሩት አረብ ኤሚሬቶች እና ሳውዲ አረቢያ ፉክክር የሚመለከቱ በዋናነት ከአሜሪካ እና ከእስራኤል ፍላጎት አንጻር ነው። ሴንተር ፎር ናሽናል ኤንድ ሪጅናል ኢንተግሬሽን ስታዲስ ቲንክ ታንክ መስራች እና ስራ አስኪያጅ የሆኑት የታሪክ ባለሙያው ዶክተር ኢብራሂም ሙሉሸዋ ቱርክ በኤርዶዋን ስር ለአፍሪካ ልዩነት ትኩረት የሰጠ ፖሊሲ እያራመደች መሆኑንም ያስረዳሉ። ሦስቱ ሀገራት ከኢትዮጵያ ምን ይፈልጋሉ የሚለው ለመረዳት ከታሪካዊ ዳራው እንነሳ። የተባበሩት አረብ ኤሚሬቶች እና ሳውዲ አረቢያ በኢትዮጵያ እንዲሁም በአፍሪካ ቀንድ የሚያሳድሩት ጫና እየበረታ መጥቶ ሲገለጽ ቆይቷል። ለመሆኑ ለዚህ ምክንያት የሆነ የሁለቱ ሀገራት ፉክክር መነሻው ምንድን ነው? ሁለቱም ሙስሊም የአረብ ሀገራት ናቸው። ነገር ግን የአረቡ እና የሙስሊሙ ዓለም መሪ ሆኖ ለመውጣት ይገዳደራሉ። ዶክተር ሙክሬም እንደሚናገሩት በተለይም ልዑል አልጋ ወራሽ ሙሐመድ ቢን ሰልማን ከመጡ በኋላ የመሪነት ሚናን ለመውሰድ ፉክክር በርትቷል። ሳውዲ በእስልምና ቅዱስ ስፍራ የሆኑት የመካና መዲና መገኛ እንደመሆኗ የሙስሊሙን ዓለም የምወክለው እኔ ነኝ የሚል እምነት አላት። ኤሚሬቶች ይህንን ለመገዳደር በቂ ሃይማኖታዊና ታሪካዊ መነሻ ስለሌላቸው ፊታቸውን ጠንካራ የንግድ ማዕከል ወደ መሆን አዙረዋል። በዋነኛነት በሳይንስና ቴክኖሎጂ እንዲሁም በግንባታ ዘርፉ ቀዳሚ ተወዳዳሪ ሀገር እየሆነች ነው። የተባበሩት አረብ ኤሚሬቶች ከአውሮፓ፣ ከአሜሪካ፣ ከቻይና እና ከህንድ ትልልቅ ኩባንያዎች መሳብ ራሷን ስታሳድግ፣ በአንጻሩ ሳውዲ አረቢያ ይህንን ማሳካት እንዳልቻለች ዶክተር ሙክሬም ይናገራሉ። ሃይማኖት ላይ ከተመረኮዙ የመሪነት ጥያቄ ጋር ተያይዘው የሚመጡ የፖለቲካና የምጣኔ ሀብት ጉዳዮች እንዳሉ መርሳት የለበትም። የተባበሩት አረብ ኤሚሬቶች ከቅርብ ጊዜ ወዲህ በአገልግሎት ዘርፉ ላይ ያተኮረ ምጣኔ ሀብት እየገነባች ነው። ጠንካራ የንግድ እንቅስቃሴ የሚካሄድበት ዱባይ ለዚህ ጥሩ ማሳያ ነው። ሳዑዲ አረቢያ ደግሞ የነዳጅ ሀብት የፈጠረላትን አቅም አለ። ከነዳጅ ሽያጭ በሚገኘው ሀብት ዘመናዊ ጦር መሳሪያዎችን ከአውሮፓና ከአሜሪካ በመግዛት ራሷን እያጠናከረች እንደሆነ ባለሙያ ይገልጻሉ። ከዚህ አንጻር የተባበሩ አረብ ኤሚሬቶች እምብዛም ጠንካራ አይደሉም። የውድድሩ መንፈስ በጊዜ ሂደት እየተጠናከረ ወደ ባላንጣነት መጣ የሚሉት ዶክተር ሙክረም የተባበሩት አረብ ኤሚሬቶች እና ሳውዲ አረቢያ ፉክክር ከመሪዎቻቸው እንደሚጀምር ይገልጻሉ። የሁለቱ መሐመዶች የለውጥ ተምሳሌት የሚሆን ፉክክር የሳውዲ አረቢያ ልዑል አልጋ ወራሽ ሙሐመድ ቢን ሰልማን እና የተባበሩት አረብ ኤሚሬቶች ፕሬዝዳንት ሼክ ሙሐመድ ቢን ዛይድ አል ናህያን ሪፎርሚስት ሆነው መታየት ይፈልጋሉ። ሁለቱም ሀገራት በንጉሳዊ ቤተሰብ ነው የሚተዳደሩት። ከዋጋ አጥባቂነት በመውጣት ረገድ ሁለቱም መሪዎች የአረቡ ዓለም ተምሳሌት መሆን እንደሚፈልጉ ይናገራሉ። ለምሳሌ ሴቶች መኪና እንዳሽከረክሩ በመፍቀድ እንዲሁም የምዕራቡ ዓለም ድምፃውያን በመጋበዝ ሙሐመድ ቢን ሰልማን ለለውጥ ዝግጁ መሆናቸውን ለማሳየት ይሞክራሉ። ሼክ ሙሐመድ ቢን ዛይድ አል ናህያን በዚህ ውድድር መበለጥ አይፈልጉም። በሁለቱም መሪዎች መካከል ያለው የግል ፉክክር ላይ ሌሎችም ዓለም አቀፍ ጉዳዮች ታክለውበታል። ሪፎርሚስት ነን የሚሉት ሁለቱ መሪዎች ልዩነታቸው ተቋማዊና አገራዊ ቅርጽ ወይም መልክ እየያዘ መጥቷል። ሁለቱ መሐመዶች ከፍተኛ የሆነ መናናቅና ጥላቻ አላቸው። ግላዊ ጠባቸውን ተቋማዊ አድርገውታል ይላሉ ዶክተር ሙክሬም።
ከግለሰብ ፉክክር ተነስቶ አገራዊ መልክ የያዘውን ልዩነት ወደ ኢትዮጵያና ወደ አፍሪካ ቀንድ እንውሰደው። የባህረ ሰላጤው ሀገራት ፍላጎት በአብይ ዘመን የአረብ ሀገራት ሚና ጎልቶ መታየት የጀመረው ከጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣት በኋላ ነው። ኤሚሬቶችና ሳውዲ በኢትዮጵያ በተለያዩ ዘርፎች በቢሊዮን ዶላሮች የሚቆጠሩ ኢንቨስትመንት አላቸው። ጠቅላይ ሚኒስትር አብይ ስልጣን መያዛቸውን ተከትሎ የተባበሩት አረብ ኤሚሬቶች ወደ 3 ቢሊዮን ዶላር ገደማ በኢትዮጵያ ላይ አውጥታለች። ኢትዮጵያና የተባበሩት አረብ ኤሚሬቶች ግንኙነት በሁለት ምዕራፍ ይከፍሉታል። ከአውሮፓውያኑ 2018 በፊትና በኋላ በሚል በንግድና ኢንቨስትመንት፣ በልማት ድጋፍ፣ በግንባታ፣ በኢነርጂ፣ በሰብአዊ ድጋፍ እና ሌሎች ዘርፎች ከ2018 በፊት የነበራቸው ሚና ውስን ነበር። በአገራት መካከል የሚፈጠር የፖለቲካም ይሁን የምጣኔ ሀብት ትስስር ከትንሽ ተነስቶ እንደሚያድግ በመጥቀስ የኢትዮጵያና የኤሚሬቶች ግንኙነት ግን ለውጡ ድንገቴ መሆኑ ጥርጥር የለውም፣ ይህ የእድገት ደረጃ አላሳየም ሲሉም ባለሙያው ይገልጹታል። ለማነጻጸርነት ቱርክን ብንወስድ በሁለቱ ሀገራት መካከል ያለው የምጣኔ ሀብትና የፖለቲካ ግንኙነት እድገት ወይም ለውጥ ሊተነበይ የሚችል እንደሆነም ያስረዳሉ። ቱርክን ካነሳን አይቀር ከባህረ ሰላጤው ሀገራት በተለየ ሁኔታ ከኢትዮጵያ ጋር ያላት ትስስር እንመልከት። የቱርክ ጸረ ቅኝ ግዛት ፍላጎት የቱርክና የኢትዮጵያ ግንኙነት 16ኛው ክፍለ ዘመን የኦቶማን መንግስት ወደ ምስራቅ አፍሪካ ከመምጣቱ ጋር ይያያዛል። ቱርኮች ለዘመናት በቀይ ባህር አካባቢ ነበረ። ዘመናዊ ኢትዮጵያ ከተመሰረተች በኋላ ቱርክ በአፍሪካ ከሰሃራ በታች የመጀመሪያውን ኤምባሲ በአዲስ አበባ በአውሮፓውያኑ በ1926 መክፈቷ የግንኙነታቸው ጥንካሬ ያሳያል። በሶሻሊዝም መሩ ደርግ የተቀዛቀዘው ግንኙነት በኢህአዴግ ዘመን ዳግመኛ አንሰራርቷል። ዶክተር ኢብራሂም እንደሚሉት በቱርክ ገዢው ፓርቲ ከኤክስ ስልጣን ከያዘ በኋላ ለሀገሪቱ እድገት ሲባል በሌሎች ሀገራት ኢንቨስት ወደ ማድረግ ተገብቷል። ከነዛ ሀገራት አንዷ ደግሞ ኢትዮጵያ ናት። ቱርክ በኢትዮጵያ ያላት ኢንቨስትመንት ወደ 2.5 ቢሊዮን ዶላር ገደማ ይገመታል። ከ200 በላይ በሚደርሱ የቱርክ ፋብሪካዎች ውስጥ ወደ 20 ሺህ የሚሆኑ ኢትዮጵያውያን ተቀጥረው ይሰራሉ። የሁለቱ ሀገራት ግንኙነት ግን ከንግድና ኢንቨስትመንት ባሻገር ወታደራዊ ትብብር ያካትታል። ዶክተር ኢብራሂም የሚጠቅሱትም በትግራይ ጦርነት ወቅት ቱርክ የሰው አልባ አውሮፕላን ወይም ድሮኖችን ለፌዴራል መንግስት መስጠቷ ነው። ቱርኮች ራሳቸውን የአውሮፓ አካል እንዳልሆኑ ከመቁጠራቸው በተጨማሪ ጸረ ቅኝ ግዛት እንቅስቃሴ እንደሚያራምዱ መግለጻቸው ይጠቀሳል። ይህ ቢያንስ በሀሳብ ደረጃ ቱርክና ኢትዮጵያ በእኩልነት ላይ የተመሰረተ አጋርነት እንዲኖራቸው የሚያስችል ነው ይላል። ቱርክ እንዲሁም የተባበሩት አረብ ኤሚሬቶችና ሳውዲ አረቢያ በኢትዮጵያና በአፍሪካ ቀንድ ወዳላቸው ፍላጎት እንሻገር። የአሜሪካና እስራኤል ፍላጎት ማስጠበቅ የተባበሩት አረብ ኤሚሬቶችና የሳውዲ አረቢያ ፍላጎት ስንመለከት አንደኛው ትንታኔ መረጋጋት በራቀው የአፍሪካ ቀንድ ፖለቲካ ምክንያት የደህንነት ስጋት ውስጥ ላለመግባት እንዲሁም የምጣኔ ሀብት ፍላጎት ለማስጠበቅ ይሻሉ የሚለው ይሆናል። በእርግጥ ሀገሪቱ በአፍሪካ ቀንድ የጦር ማዕከል ማስፋፋት ይፈልጋሉ። ቀጠናው ከፍተኛ የንግድ እንቅስቃሴ የሚካሄድበት መሆኑም እውን ነው። ሀገሪቱ በምስራቅ አፍሪካ ኢንቨስትመንቶቻቸውን ማስጠበቅ ይሻሉ። ከትግራይ ጦርነትና በአማራ ክልል ካለው ግጭት እንዲሁም ከኦሮሚያ ክልል አለመረጋጋት ጋር በተያያዘ የኢትዮጵያ ሰላምና ደህንነት ጥያቄ ውስጥ ቢገባም በአፍሪካ ቀንድ ጠንካራ ከሚባሉ አንዷ እንደመሆኗ ሀገራት ትስስራቸውን ማጠናከር ይፈልጋሉ። ዶክተር ሙክሪም አስተያየት ግን ዋነኛው ማጠንጠኛ የአሜሪካና እስራኤል ፍላጎት ነው። ፕሬዚዳንት ዶናልድ ትራምፕ ለሁለተኛ ጊዜ ስልጣን ከያዙ በኋላ የአሜሪካና የአፍሪካ ትስስር እየላላ መጥቷል። ስለዚህም የአሜሪካን ፍላጎት በሌሎች ሀገራት በኩል የማስፈጸም ሙከራዎች ይስተዋላሉ። የአሜሪካ ቀንድ ስነ ምህዳራዊ አቀማመጥ ቀጠናውን ለመቃኘት እንዲሁም ራስን ከአደጋ ለመከላከል ሁነኛ በመሆኑ የአረቡ ሀገራት ፍላጎት ማሳደራቸው ምክንያታዊ መሆኑ ባለሙያዎች ያስረዳሉ። ከዚህ ጋር በተያያዘ አሜሪካና እስራኤል በአፍሪካ ቀንድ ያላቸው ፍላጎት እስራኤል የሀገር መንግስት ጥያቄዋን ለመመለስ ከምታራምደው የውጭ ጉዳይ ፖሊሲ ጋር እንደሚተሳሰርም ይናገራሉ። በእስራኤልና በፍልስጤም ጉዳይ ተጽዕኖ ማሳደር ከሚችሉ ሀገራት መካከል ግብፅን ጨምሮ የአረብ ሊግ አባላት ተጠቃሽ ናቸው። በአፍሪካ ቀንድ ውስጥ በሚደረግ ማንኛውም ነገር ተጽዕኖ ውስጥ ሊወድቁ ይችላሉ። ስለዚህ አሜሪካና እስራኤል የተባበሩት አረብ ኤሚሬቶች ይደግፋሉ በማለት ያስረዳሉ። ሳዑዲ አረቢያ በአንጻሩ ከአሜሪካና ከእስራኤል ጋር ያላት ግንኙነት መቀዛቀዝ እየታየበት ነው። የተባበሩት አረብ ኤሚሬቶች የእስራኤል መንግስት ተላላኪ ስትልም ትነቅፋለች። የተባበሩት አረብ ኤሚሬቶችና ሳዑዲ አረቢያ በምስራቅ አፍሪካ በተቃርኖ ከመቆማቸው ጀርባ የአሜሪካና እስራኤል ፍላጎት መመልከት ይቻላል። በኢትዮጵያ ይሁን በአፍሪካ ቀንድ በአጠቃላይ ያላቸው ሚና ለእነሱም ጭምር ጠቃሚ ነው ብዬ አልወስድም።
ሊለካ የሚችል ምንም ጥቅም አግኝተዋል? በፖለቲካና በኢኮኖሚ ምን አግኝተዋል? በማለት ዶክተር ሙክረም ይጠይቃሉ። ኢትዮ ኤርትራና ቀጠናዊ ጉዳይ ከኢትዮጵያ ባህር በር ጥያቄ ጋር በተያያዘ በኢትዮጵያና በኤርትራ መካከል ያለው ውጥረት ከጊዜ ወደ ጊዜ እየተባባሰ መጥቷል። መቀመጫ ካላገኘው የሱዳን እርስ በርስ ጦርነት ጀርባ ኢትዮጵያ የባህረ ሰላጤው ሀገራትም ስማቸው ሲነሳ ቆይቷል። ተገዳዳሪዎቹ የሱዳን ጦርና ፈጥኖ ደራሽ ኃይል የሚደግፉ አካሎች የእጅ አዙር ጦርነት እያካሄዱ መሆኑን ዘገባዎች ይጠቁማሉ። ኢትዮጵያ ከሶማሌላንድ ጋር የተፈራረመችው የመግባቢያ ሰነድ ሌላ በቀጠናው ውጥረት የጫረ ክስተት ነው። እስራኤል ለሶማሌላንድ የአገርነት እውቅና መስጠቷ ያስቆጣ፣ ሶማሌም ተቃውሞ ማስተጋባቷን ቀጥላለች። በዚህ ምክንያት ኤሚሬቶች ጋር ያላት ግንኙነት አቋርጣለች። በታላቁ ህዳሴ ግድብ ዙሪያ የሚወዛገቡት ኢትዮጵያና ግብጽም በሶማሌ እንዲሁም በሱዳን አማካኝነት ፍላጎታቸውን ለማስጠበቅ ይሞክራሉ። ቀጠናዊ አሰላለፍ ከቀንዱ ሀገራት ፍላጎት በተጨማሪ በውጭ ሀገራት ጣልቃ ገብነት የሚወሰን ነው። ከኢትዮጵያ የባህር በር ጥያቄ ጀርባ የተባበሩት አረብ ኤሚሬቶች አለች ብለው የሚወነጅሉት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የቅርብ አጋራቸው አድርገው የወሰዱት ሳውዲ አረቢያን ነው። በባህር በር ጥያቄ ምክንያት ኢትዮጵያና ኤርትራ ወደ ጦርነት ሊገቡ እንደማይችሉ ጽኑ እምነት አላቸው። ነገር ግን በሁለቱ ሀገራት መካከል ጦርነት ቢነሳስ? ከሳውዲ ጋር ሲነጻጸር የተባበሩት አረብ ኤሚሬቶች በኢትዮጵያ ያላቸው ተሳትፎ ከፍተኛ ነው። ከ2.5 ቢሊዮን ዶላር በላይ ኢንቨስትመንት አላቸው። ያንን ለመጠበቅ ሲሉ ከኢትዮጵያ ጎን ሊሆኑ ይችላሉ ሲሉ ይመልሳሉ። ጦርነት የሚያስከትለው ውድመትና ዲፕሎማሲያዊ ውግዘት ከግምት ውስጥ በማስገባት ኢትዮጵያ የወደብ ጥያቄዋን በሰላማዊ መንገድ በሶማሌላንድ አማካኝነት ልታሳካ እንደምትችልም ያምናሉ። በእርግጥ ኢትዮጵያ ለሶማሌላንድ ሀገርነት እውቅና ብትሰጥ ከሶማሌና ከቱርክ ጋር ውዝግብ መፍጠሩ አይቀሬ ነው። ቱርክ ለአፍሪካ የተለየ ትኩረት መስጠት በመጀመሯ ከኢትዮጵያ ጋር ያላት ግንኙነት አጠናክራ መቀጠሏ የሚያነሱት ዶክተር ኢብራሂም በበኩላቸው ቱርክ በቀጠናው ያላት ፖሊሲ ከሁሉም ሀገራት እኩል ተጠቃሚ የሚያደርጋት እንደሆነም ያስረዳሉ። ኢትዮጵያና የቱርክ ግንኙነት በጎመራበት ኤርዶዋን አስተዳደር ውስጥ አገሪቱ አንዱን ጥላ አንዱን መያዝ እንደማትፈልግም ይገልጻሉ። ቱርክና ኢትዮጵያና ሶማሌ በአንካራ ስምምነት ያሸማገለችውም ከሁለቱ ሀገራት አንዱ ለመምረጥ ነው። ቱርክ ማስተላለፍ የምትፈልገው መልእክት ኢትዮጵያን በቀላሉ አንለቅም፣ የኢትዮጵያ ፍላጎት የእኛም ፍላጎት ነው የሚል እንደሆነም ይናገራሉ። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።